ትግራይ ጄኖሳይድ ዋና ጠንሳሹ አንተ ነህ። የግል ጥቅም ለማግበስበስ ለመጠበቅ እኔ ጠብቀኝ አንተ ወደ ስልጣን አመጣሃለሁ ብለህ ኢትዮጵያን አፈርድም ያበላሃት አንተ ነህ። እንኳን ትግራይ ኢትዮጵያዊ ጭምር አይለቅም። እኔ አይደለም እኔ የምትታገለው ይሄ ሳሞራ የሚታገለው ለጥቅሙ ነው። የሳሞራ የኢትዮጵያ እድሜው ኢትዮጵያ መኖር የሚችለው እድሜ የአብይ አህመድ እድሜ ነው። አብይ አህመድ 20 ዓመት ከቆየ ሳሞራ 20 ዓመት ይቆያል። አብይ አህመድ 3 ዓመት ከቆየ ሳሞራ 3 ዓመት ይቆያል። አለበለዚያ ሳሞራ ኢትዮጵያ ምድር ላይ የሚቆይበት እድል ስለሌለው ያቋል። እኔ ይሄ የፖለቲካ ኤቢሲዲ ነው። ለዚህም ጠንክሮ እየታገለ ነው። እኛም ጠንክረን እንታገላለን። አማራጭ የለም፣ እንታገላለን። ፈላጊ ብዙ ነው። ሳሞራ የሚፈልገው እኔ ፈልጓለሁ፣ ትግራይ ትፈልጓለች፣ ኢትዮጵያ ህዝብ ይፈልጓል፣ እኔ ፈልጓለሁ፣ በብዙ መንገድ ፈልጓለሁ። አጀንዳ ባይሆንም በተረፈ ባጫዬ በዚህ ተጋበዝልኝና እንመለሳለን። ወደ አሁኑ ከዚህ ሁሉ ተምዘግዝጎ ሰማይ ደርሶ የጸረ ሽምቅ አናሊስት ሆኖ ቀቻለ። አካሄድ ሽምቅን በሽምቅ ውጊያ ማሸነፍ አይቻልም ብለዋል። በሁለቱም መንገድ ማሸነፍ ካልተቻለ ሶስተኛ አማራጭ የሚያቀርቡት ሐሳብ አለው ወይ? ጸረ ሽምቅ ሽምቅን ለማሸነፍ የሚያስችለው ብቸኛ መፍትሄ ነው ብለው ያስባሉ? ብቸኛው መንገድ ይሄ ነው። ቲዮሪ ነው ወይስ በተግባር የተረጋገጠ? በተግባር የተረጋገጠ የኖርኩበት የሰራሁበት የማላቀውን ነገር አይደለም የጻፍኩት። አንደኛ የሰራሁበት ነው፣ በደንብ አድርጌ ኤክሰርሳይዝ ያደረኩበት ነው። ሁለተኛ ሪሰርች የሰራሁበት ነው። ሶስተኛ የዓለም ልምድ ለመውሰድ ከፍተኛ የሆነ ጥናት ያደረኩበት ነው። ከዚህ ውጪ የለም። አንድ ልነግር የምፈልገው ነገር ምንድነው፣ የሽምቅ ኮንሴፕትን የጻፉት እነዚህ የተጨቆኑ ሀገሮች ናቸው። በቅኝ ግዛት የተያዙ እንደ አፍሪካ ሀገሮች እንደነ ቻይና ድሮ ሌሎችም የደቡብ አሜሪካ ሀገሮች ማለት ነው። እነዚህ የሽምቅ ውጊያን ኮንሴፕት ነው የጻፉት። የኮንሴፕቱ ባለቤት የመጀመሪያው ማኦ ነው። ከዛ በኋላ ሌሎቹ የራሳቸውን እየጨመሩ ከራሳቸው ጋር አዶፕት አድርገው ተግባራዊ አድርገው ነፃ ወጥተውበታል። የጸረ ሽምቁን ውጊያ የጻፉት ጠቅላላ ምዕራባውያኖች ናቸው። ምዕራባውያን ደግሞ አብዛኛዎቹ በቅኝ ግዛት ሲገዙ የነበሩ ናቸው። የነሱ መኮንኖች ናቸው ጸረ ሽምቅ ውጊያን የጻፉት። ጸረ ሽምቅ ውጊያን ሲጽፉ ደግሞ እነሱ ወደ አንድን ሀገር በቅኝ ግዛት ይሁን በተለያየ መንገድ ሲያጠቁ በሽምቅ ውጊያ የሚገጥማቸውን በዚህ በጸረ ሽምቅ ውጊያ ለማጥፋት ብለው ነው ይሄንን የጻፉት። እንግዲህ እኔ በአፍሪካ ውስጥ የአፍሪካ አንድ ሶስተኛ ዓለም ሀገር መኮንን ሆኜ የጸረ ሽምቅ ውጊያ የጻፍኩት እኔ ነኝ። አንተ በኤአይ እንትን ማድረግ ትችላለህ፣ ጎግል ማድረግ ትችላለህ። ካሁን በፊት በአፍሪካ ውስጥ የካውንተር ኢንሰርጀንሲ አርት ኦፍ ካውንተር ኢንሰርጀንሲ የጻፈ ሰው ካለ ቼክ ማድረግ ትችላለህ። ይሄ ቼክ አድርገኝ ነው፣ በኤአይ ፈልገኝ ነው። ባጫ ጎፋኔ ነው ይቅርታ። በኤአይ በቻት ጂቲፒ በምንድነው የራሻው ነው የቻይናው ዲፕ ምንድነው ዲፕ ምናምን በሱ ፈልገኝ ነው የሚለው። እኔ ነኝ ብቸኛ በአፍሪካ ጀነራል በእኔ ደረጃ በአፍሪካ እንደዚህ የጻፈ። በፈረንጆች ነው ሲጻፍ የነበረው። ሽምቅ በአፍሪካውያን ነው። ነፃ ለመውጣት ተጎድተናል እንደሚለው ተጎድተናል። አሁን ኦላ እንደሚያደርገው አማራ ፋኖ እንደሚያደርገው ሽምቅ ማለት ነው የአፍሪካውያን። ጸረ ሽምቅ ደግሞ ገዢዎች ኮሎናይዘርስ ላይክ የኢትዮጵያ መንግስት ማለት ነው። ይሄ ሰውዬ ደግሞ የኢትዮጵያ መንግስት ሆኖ ጸረ ሽምቅ ልክ እንደ ፈረንጆችን ተክቶ በኢትዮጵያ የጸረ ሽምቅ ብቸኛ ጸሐፊ በአፍሪካ ነኝ። ከፈለክ ኤአይ ፈልገኝ ጎግል አድርገኝ ይላል። በቻት ጂቲፒም ያው በፈለግ ነው አፈላለጉ የምታውቀው ከሆነ ሙርከኛ ባጫ ደበሌ ምናምን ብላችሁ ጎግል አድርጎትና ሙርከኛማ እኔ ሰሐል ነው ማቀው ይላል። ቻት ጂቲፒ ደግሞ አለ።
አለ መርካታ እኛ የሰራ ነው በቂ እንኳን አለ ባጫ ምን ነው አለ ይሄ ሁሉ ኤአይ ይመዘግባል ሳሐል ይመዘግባል ነው የምልህ እኮ የምሬ ነው የዝም ቃል አይደለም ይመዘግባል ነው የምልህ የት ነበር ከፌደራል መንግስት ጋር ግጭት ውስጥ የገባው ፕሪቶሪያ ተፈረመ ብሎ ነው ምንም ጥያቄ የለውም ይሄ በግልጽ የያዙት አቋም ኢሳያስ ተኮሊፍና ማለት ተደናቀፍን የያዝነው ፕሮጀክት ቲፒኤልኤፍን ለማዳን ሲአይኤ ያመጣው ፕሮጀክት ነው አብይም የዛ መሳሪያ ሆነ ስለዚህ እነዚህ ቲፒኤልኤፍ ባለመጥፋቱ ትግራይ ሙሉ በሙሉ ባለመበርከኩ ያኮረፉ ሰዎች ድንገት ህብረት ፈጥሬ ከነዚህ ጋር መንግስት ጥላለሁ ብለህ ስታስብ ለደብረ ብርሃን ተፈናቃዮች እርዳታ ሲያሰባስብ የነበረው ቲክቶከር ታኩር ዛቻና ማስፈራሪያ እየደረሰበት እንደሆነ ገለጸ። ወጣቱ ቲክቶከር ታኩር ስራ መስራት አልቻልኩም፣ ዛቻና ማስፈራሪያ እየደረሰብኝ ነው ሲል መናገሩን የሚገልጽ መልእክት በተለያዩ ሚዲያዎች እየተሰራጨ ነው። ቲክቶከሩ ታኩር ሰሞኑን አግማስ ኢትዮጵያ በተሰኘው ድርጅት በኩል ለደብረ ብርሃን ተፈናቃዮች የገቢ ማሰባሰቢያ መርሃ ግብር በተለያዩ የሶሻል ሚዲያ አማራጮች ሲያደርግና ቀና ልብ ያላቸው ሁሉ ወገኖቻቸውን እንዲደግፉ ጥሪ ሲያስተላልፍ እንደነበር ይታወሳል።